ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ አል አድሃ አደረሳችሁ። እንግዲህ ትላንትና ረመዳናችንን በድል አጠናቀነዋል። ትላንትና ኢድ ነበረ። በጣም ደስ የሚል ቀን ነበረ እውነት ለመናገርና እንኳን አደረሳችሁ ብያለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ከሰሞኑ እውነት ለመናገር ጠፍቻለሁ፣ አልተመቸኝም። ታውቃላችሁ የረመዳን ወር በጣም ከባድ ነው እውነት ለመናገርና ለመስራት ሞክሬያለሁ። አንዳንድ ቪዲዮዎችን ግን በጣም ቢዚ ሆንኩኝ ማለት ነውና ለአንድ ለሶስት ቀን ጠፍቼ ነበረ። እንግዲህ ዛሬ ተከስቻለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ያው እንደተለመደው በእነ አብርሽ በእነ ሄርሜላ እንዲሁም በእነ ሩታ ዙሪያ ነው የመጣሁት ማለት ነው። በእነሱ ዙሪያ ያሉትንም ሰዎች ጭምር ማለት ነው። እውነት ለመናገር ባለፈው አብርሽ ልጁን ከቤት ወስዶ እንደወጣ ልዑሌን ወደ ቤት እንዳልመለሰው ልዑሌም ደግሞ እንግዲህ ወደ ቤት አልመለስም እንዳለ ብሏል። እንዴ እንዳትሉ ደግሞ ለጫወታ ነው። እና እውነት ለመናገር ሩታዬ በጣም ታሳዝናለች። የምታሳዝንበትም ፓርት አለ፣ ትንሽ ደግሞ የሚያስደብርም ፓርት አላት እውነት ለመናገር። እስኪ እሱን ደግሞ አብረን የምናየው ይሆናል ማለት ነው። በመጀመሪያ ደረጃ አብርሽ በዚህ ልክ ልዑሌን ይዘህ ብቻውን ባታንከራትተው። ይሄ ምንም የማያውቅ ጨቅላ ህፃን ገና 6 ወር እንኳን በቅጡ ያልሞላውን ህፃን ይዘህ ከአንዷ ወደ አንዷ ከእናቱ ስር ወስደህ ወደ ሄርሜላ ጋር መውሰድህ በጣም ያሳዝናል። ወስደህ ደግሞ አንድ ቀን አሳድረህ በማግስቱ እንኳን የምትመልስ ነበር የመሰለንና አንተ ግን እያልክ ያለከው እስከ ሳምንት አልመልስም ነው። ሩታም ደግሞ ወደ ህግ አልሄድም እንደዚሁ እኔም በጉልበቴ ነው ተጠቅሜ ልጄን ማስመልሰው እያለች ነው። እንዲሁም ደግሞ በሩታ ዙሪያ ያሉት ምድረ ወጠጤዎች ምንም የማያውቁ ማለት ነው። ከዚህ በፊት ምን ብዙ ጊዜ በተደጋጋሚ ብያለሁ ጋይስ፣ በሩታ ዙሪያ ያሉ ሰዎች ምንም በቃ ስለ ልጅ ምንም የማያውቁት ነገር የለም እውነት ለመናገር። እሷ በቃ የሆነ ለእሷ እየጠቀሟት የሆነ እሷን የሚያግዟት ነው የሚመስላት እንጂ ሩታን የሚጎዱ ናቸው እንጂ ሩታን የሚጠቅሙ አይደሉም ማለት ነው። አይታችሁ ከሆነ ካሌብና የካሌብ ጓደኛ ክሰሽው አብርሽን ለምንድን ነው ማከሽው እያሉት ነው። ሩታም እንግዲህ ብዙ ማስረጃዎችን ይዣለሁ፣ እስኪ ቆይ ዛሬ ነገ እያልኩ ቤታቸው ድረስም ሲሄድ ቤት የሉም፣ እኛ እንደምንሄድ አውቀው ነው ከቤት የሚወጡት ምናምን እያለች ነው። ሄርሜላና አብርሽ እንግዲህ አብርሽ እስከ ሳምንት አልመልስም እያለ ነው። እውነት ለመናገር ወደ እሱ ቤት ወደ ሄርሜላ ቤት እየሄድሽ ደጅ መጥናት ራሱ አይጠበቅብሽም። እንደ አንዲት እናት ቀጥታ ወደ የሚመለከተው አካል ሄደሽ ነበር ማመልከት ያለብሽ እንጂ ይሄ ልጅ አንድ ቀን አይደለም እውነት ለመናገር 24 ሰዓት ከእናቱ ስር መለየት የለም እንዴ። ይሄ እኮ ገና የሚጠባ ህፃን ነው። የምሬን ነው የምላችሁ። እንዴ እኛ እንኳን ባናቅ እኮ የወለዱ ሰዎች እኮ ያውቁታል ይሄን ህመም ማለት ነውና አብርሽ ወንድ ልጅ ነው እንግዲህ ልጁ እንደሚያስቸግረው አውቆ ነው ወደ ሄርሜላ ቤት ይዞ የሄደው ማለት ነው። ሄርሜላ በዚህ አጋጣሚ እለት ተእለት የሷ ሀቅ የሆነ እንዴት ነው መልካምነቷ እየወጣ ነው። ምክንያቱም አብርሽ ነው እንጂ ልጁን ይዞባት የሄደው ሄርሜላ ንጠቅና ልጁን አምጣልኝ ብለው አይደለም። በዚህ አጋጣሚ ሄርሜላ መልካምነቷን ያስታውቃል ለመናገር። ብዙዎቻችሁ ሄርሜላን እየተቆጣችኋት ነው። ሄርሜላ ምንም ጥፋት የለባትም። ጥፋት ያለበት ራሱ አባትየው ነው አብርሃም ማለት ነው። አሁን በዛን ሰዓት ልጁን ይዞ ሄዶ እኔ አልፈልግም ሂድ ይዘህ መልስ ለእናቱ ብትለው እውነት ለመናገር አብርሽ አይመልስም። እንደውም በንዴት ልጁን ይዞ ሄዶ እንግዲህ የያዘው ሩም ላይ ባዶ ቤት ላይ ልጁን ያሰቃየዋል ማለት ነው። እዛ ባዶ ሩም ውስጥ ልጁን ከሚያሰቃየው ሄርሜላ ጋር ሆኖ ልጁ ይሻለዋል። አይታችሁ ከሆነ ማታ ለሊቱ ሙሉ አላስተኛ ብሎት ሄርሜላ ስታቅፈው ልጁ በሰከንድ ተኛው ማለት ነው። ስለዚህ እዚህ ጋር ሄርሜላ ጥፋት አጠፋች ብዬ ምንም ሄርሜላን የምወቅስበት አጋጣሚ የለም። መወቀስ ካለበት አብርሃም ነው። ለልጁ የማያስብ ለልጁ የማይጨነቅ ዛሬ ቲክቶክ እና ዩቲዩብ ላይ እንደዚህ ይዞ መንጠልጠል ብቻ የሚያስብ ሰው የልጅን ጣዕም የማያቅ ሰው አብርሃም ነው። ይቅርታ አድርጉልኝና ማለት ነው። ሩታም ደግሞ በዚህ ልክ ጸጥ ብለሽ ግዴታ ያም ካሜራ ይዞ ሲመጣ ከዛም ጋር ያም ካሜራ ይዞ ሲመጣ ከዛም ጋር ሳይሆን ወደሚመለከተው አካል መሄድ ነው ጋይስ። ማንኛውም ሰው የምሬን ነው የምላችሁ ቤተሰብ፣ ማንኛውም ሰው ጀግና ነው የሚባለው ሰው በልጁ ሲመጣበት
በቃ የሆነ ልፍስፍስ ነው። ገባችሁ? እነሱ ግን ልጅነታቸውን ያልጨረሱ እነሱ ራሳቸው ልጅ የሆኑ ሩታም ሆነች አብርሽ ከልዑሌ ማያንሱ እነሱ ራሳቸው ናቸው። እዚህ ጋር ሩታ ከማንም ጋር ቪዲዮ መስራት አልነበረባትም። የዛን ቀን ይዞባት ሄደ አደረ። በማግስቱ ወደሚመለከተው አካል ነው መሄድ ያለበት። እነሱ ግን ልጁ መሸቀያ ያደረጉት። የምሬ ነው የምላችሁ፣ መሸቀያ መሳለቂያ። ሄርሜላ በዚህን ሰዓት ምንም ጥፋት የለባትም። ውጣ ብትለውና ሄርሜላ ብታባረረው ልጁን የሆነ ነገር ነው የሚያደርገው። እዛ ባዶ ቤት አንዴ የበቆሎ ዱቄት እያለ አንዴ ወተት እያለ የማንኛው ለልጅ እኮ የተገኘው ወተት እኮ አይደለም የሚሰጠው ጋይስ፣ የተገኘው ወተት አይደለም። የምሬን ነው የምላችሁ። ለህፃናት አይነት አለ ሁሉም ነገር ማለት ነው የሚሰጠው ወተት። እሱ ግን ባለፈው እንዳለ ካያችሁ የበቆሎ ዱቄት የሆነ ለህፃናት የሚሰጥ ነገር አለ። እሱን አበላውት ነው ያለው። ሲያሳዝን ግን ልጁ የምሬን ነው የምላችሁ። በእነሱ መሀል ይሄን የመሰለ አንበሳ ልጅ ባይፈጠር ነው ያልኩት። የምር በቃ ተሰቃየ እኮ ህፃኑ። ሁለት ዱዳ። ሩታም ደግሞ በዚህ ልክ በልጇ እንዴት ነው በእልህ አሁንም በእልህ ነው ልጁን ማስመልሰው እንደው ማለት ነው እንጂ ወደሚመለከተው አካል ብትሄድ በማግስቱ ልጇ እጇ ላይ ነበረ። አብርሃምን ተውት። አብርሃም ከቤተሰቡ ራሱ እኮ የማይታ የሆነ እንዴት ነው ቤተሰቦቹ ሲመክሩት ወይ ምክር አይሰማ ወይ ለራሱ አያውቅ። የምሬ ነው የምላችሁ። እና ሩታዬ ጥፋትም አላት፣ እንደ እናት ደግሞ በጣም ተጎድታለች። እውነት ለመናገር ይህን ሁላ ቀን ብቻውን ልጇን ሳታገኝ